ጤና ይስጥልን የተወደዳችሁ ስፖርታዊ ጉዳዮቻችን ተጀምሯል። አብራችሁን ቆዩ። አርሰናል ዛሬ ከወልቭስ ጋር ምሽት 5 ሰዓት ላይ ይጫወታል በኤምሬትስ ስቴዲየም። የሊጉን ደካማ ቡድን የሚገጥምበት ጨዋታ ቢሆንም ሚኬል አርቴታ ፍራቻውን ገልጿል። በምን መልክ ያነሳው ጉዳይ ነው፣ በስፋት እንመለከተዋለን። ከዛ ውጪ ከጨዋታው ጋር በተያያዘ የሚነሱ ሌሎች ነጥቦች አሉ። ፕሮባብል ላይናፑ ግምታዊ ያሰላለፉ ምን ይመስላል የሚለውን እንመለከታለን። አርሰናልና ወልቭስ ከዚህ በፊት የነበራቸው የእርስ በርስ ግንኙነት ምን መልክ አለው የሚለውንም እየተመለከተን እንቆያለን። በኤምሬትስ ስቴዲየም 5ኛ ተከታታይ የፕሪሚየር ሊግ ጨዋታ ለማሸነፍ ነው የሚኬል አርቴታ ቡድን ወደ ሜዳ የሚገባው። ሌሎችንም ጉዳዮች ከጨዋታው ጋር በተያያዘ መለስ ብለን እንመለከታለን። ከጉዳት ዜናዎች ጋር በተያያዘ እነማን በአሰላለፍ ላይ ይጠበቃሉ የሚለውንም እንነግራችኋለን። ዘ ቴሌግራፍ ሰምዲን በጣም ከዚህ በፊትም ስለዚህ ጋዜጠኛ አንዳንድ ነገሮችን ሳነሳ ነበር። የፕሪሚየር ሊግ ቡድን መካከል አርሰናል ሁለተኛ ነው በጉዳት ምክንያት ስል ነበረ፣ ብዙ ተጫዋቾችን በማጣት እስካሁን በውድድር ዓመቱ ከ25 የአርሰናል የዋናው ቡድን ተሰላፊ ተጫዋቾች መካከል ምን ያክሉ በጉዳት ከሜዳ ርቋል፣ ምን ያክል ጨዋታ መለጣቸው የሚለውንም በዝርዝር እየተመለከትን እንቆያለን። አርሰናል ተጫዋቾችን ብቻ አይደለም ከሌሎች ቡድኖች እየነጠቀ ያለው፣ አሁን ስፖንሰሮችንም ጭምር ከሌሎች ቡድኖች እየነጠቀ እየተመለከትን እንገኛለን። ከቼልሲ ጋር ተጠናቋል ሲባል የነበረ አንድ ስምምነት ከአርሰናል ጋር ተጠናቋል። ይህ ትልቅ ገንዘብ ይዞ የሚመጣ ስምምነት ነው። ከዚህ በፊት የነበረው ስምምነት ምን ይመስላል የሚለውንም እንመለከታለን። አንድ የኤችአር ፈርም ነው ከአርሰናል ጋር ስምምነት ላይ የደረሰው። በዝውውር ጉዳዮች የምናነሳቸው ጉዳዮች አሉ። ከጋብሪኤል ማጋለሽ የጉዳት ዜና ጋር በተያያዘም ተጨማሪ ሀሳቦችን እናነሳለን። ከዝውውር ጋር በተያያዘ ከግብ ጠባቂ ጋር ከጋብሪኤል የሱስ ጋር የሚነሱ ጉዳዮች አሉ። እንዲሁም የሮድሪጎና የአንቶኒዮ ሴሜኒዮ ጉዳይም በአርሰናል ቤት ስማቸው እየተነሱ ካሉ አዳዲስ ዜናዎች መካከል የሚጠቀስ ነው። ከዛ በተጨማሪም የኤታን ንዋኔሪ ጉዳይ ምን መልክ ይዟል፣ እስካሁን ያሉ ጉዳዮች ምንድናቸው የሚለውን በሙሉ እየነገርናችሁ እንቆያለን። የእናንተን ተሳትፎ እንፈልጋለን። ትናንትና ግምቶቻችሁን ስትልኩልን ነበረ። ዛሬም ግምቶቻችሁን እንጠብቃለን። በርከት ያሉ ነጥቦችን አንስተናል ባነሳናቸው ጉዳዮች ላይ። ከዛ በተጨማሪም ጨዋታው ምን መልክ ይኖረዋል፣ አርሰናል ውጤቱን በምን ያክል ደረጃ ላይ ያሸንፍ ይችላል፣ ግምቶቻችሁን ጻፉልን። በምናነሳቸው የዝውውር ሀሳቦችም ላይ የእናንተን ተሳትፎ እንፈልጋለን። ይህንን ቪዲዮ ላይክ አድርጋችሁ እንድትጀምሩ ሰብስክራይብ እንድታደርጉም የቻናል ቻናልን አስቀድሜ ላስታውሳችሁና በቀዳሚነት ወደምንመለከተው ጉዳይ እንለፍ። በቀዳሚነት የምንመለከተው ጉዳይ የወልቭስና የአርሰናል ጨዋታ ዛሬ ምሽት ኤምሬትስ ላይ 5 ሰዓት ላይ ይደረጋል። የእናንተን ግምቶች ላኩልን። እንዳልነው የኦፕታ ሱፐር ኮምፒውተሮች ግምት ጨዋታው በአርሰናል አሸናፊነት 85% አርሰናል በማሸነፍ ሊያጠናቀቀው ይችላል የሚል ግምታቸውን አስቀምጧል። ወልቭስ በጣም ጠባብ እድል ነው ያለው። በቅርብ ጊዜያት ላይ አርሰናል በ35 ጨዋታዎች ባለፉት ከወልቭስ ጋር ለመጨረሻ ጊዜ ባደረጋቸው 35 ጨዋታዎች ወይም ከ1979 ወዲህ የተረጉ ጨዋታዎች ላይ በሙሉ ግቦችን አስቆጥሯል። በመጨረሻ 1-0 በሜዳው የተሸነፈበት ፌብሩዋሪ 1979 ላይ በጎርጎሮሳውያኑ አቆጣጠር ከተሸነፈ በኋላ ባለፉት 35 ጨዋታዎች በእያንዳንዱ ጨዋታዎች ላይ ከወልቭስ ጋር ግብ አስቆጥሯል። የመጨረሻው የሊጉ ቡድን ነው፣ ደካማ ቡድን ነው ወልቭስ። እስካሁን የሰበሰባቸው ነጥቦች በደንብ የሚታወቁ ናቸው። አርሰናል ደግሞ በመጨረሻ ደረጃ ላይ ያሉ ቡድኖች ላይ የሚበረታ አይነት ነው። በቅርብ ጊዜያት ላይ የተመለከትናቸውም ውጤቶች ያንን የሚያሳዩ ነው። ወልቭስ ባለፉት 14 ጨዋታዎች ከሜዳው ውጪ እንግዲህ ያደረጋቸውን ከአርሰናል ጋር አንድ ጨዋታ ብቻ ነው ማሸነፍ የቻለው። ያም ለሚኬል አርቴታ ቡድን የበላይነት በስነ ልቦና በብቃትም ደረጃ ካለው የበላይነት ውጪ እንደዚህ አይነት የታሪክ አድቫንቴጆችን ይዞ ወደ ሜዳ የሚገባበት ነው። ከአርሰናል ጋር በተያያዘ በሌላ ጎን ስንመለከተው 5 ተከታታይ የፕሪሚየር ሊግ ጨዋታን በሜዳው ለማሸነፍ ወደ ሜዳ ይገባል። ከጃንዋሪ እስከ አፕሪል 2024 ድረስ በተከታታይ 5 ጨዋታዎችን አሸንፎ ነበረ። አሁን በዚህኛው ውድድር ዘመንም ይህንን ቁጥር ለመድገም ወደ ሜዳ የሚገባበት ነው። ለመጨረሻ ጊዜ ያሸነፈው 2024 አፕሪል ላይ እንደነበር ተመልክተናል። ቁጥሮች ያንን እያሳያሉ። የሚኬል አርቴታ ቡድን ባለፉት የመጨረሻ 7 ጨዋታዎች በኤምሬትስ ሲጫወት እንግዲህ አቻ
ከሳውዛምፕተን ጋር 3-3 የተጠናቀቀበት አፕሪል 2023 ላይ። ከዛ በኋላ ግን የሊጉ ግርጌ ላይ ያሉ ቡድኖችን በሙሉ አሸንፏል። ለመጨረሻ ጊዜያቸው የወጣበት ያ ጨዋታ ብቻ የሚጠቀስ ነው። ቪክተር ዮኬሬሽ በመጀመሪያ አሰላለፍ ይሰለፋል ተብሎ ይጠበቃል። ዴክላን ራይስም ወደ ቡድኑ ስብስብ ይመለሳል ተብሎ የሚጠበቅ አይነት ተጫዋች ነው። በሚኬል አርቴታ ቡድን ኑኒ ማዱኬ፣ ቡካዮ ሳካ፣ ቪክተር ዮኬሬሽ የፊት መስመሩን ይመራሉ። ዴክላን ራይስ እንዲሁም ኤበረቺዜና ማርቲን ኦዴጋርድ ሚኬል አርቴታ በሙሉ ኃይሉ ለማጥቃት ወደ ሜዳ የሚገባበት አይነት ጨዋታ ነው። ሊያንድሮ ትሮሳርድ በተቀያሪ ወንበር ላይ የሚጀምሩበት ጨዋታ ይሆናል ተብሎ ይጠበቃል። ሉዊስ ስኬሊ በዚህ ጨዋታ ላይ የመጀመሪያ ተመራጭ ነው። ምክንያቱም ደግሞ ሪካርዶ ካላፊዮሪ ከዚህ ጨዋታ ውጪ ነው። ሪካርዶ ካላፊዮሪ 5 ቢጫ ካርዶችን ተመልክቶ ባለፈውም አንስቼላችኋለሁ። ይህ ጨዋታ ያልፏል። በቻምፒየንስ ሊግም ላይ ሙሉ ደቂቃ ተጫውቷል። ሉዊስ ስኬሊ ካላፊዮሪ ተቀይሮ ገብቶ ፒየሮ ኤንካፒን ቀይሮ ነበር። የማል ስፍራ ተከላካይ የግራ ሴንተር ሀፍ ሆኖ ሲጫወት የተመለከትነው። ጁሪን ቲምበር ከኤንካፒ ጋር ይጣመራሉ። ቤን ዋይት የቀይ መስመር ቦታውን ይይዛል። ዳቪድ ራያ እንደተጠበቀው ቦታውን ይዞ ወደ ሜዳ የሚገባበት ነው። ከዚህ ውጪ አርሰናል ከዚህ በፊት 7-0 ዲሴምበር ላይ ያሸነፈበት 1934 ላይ ወልቭስን በሰፊ ግብ ልዩነት ከተጠናቀቁ የሁለቱ ቡድኖች ግንኙነቶች መካከል የሚጠቀስ ነው። ሚኬል አርቴታ የሰጠው አስተያየት አለ ከጨዋታው ጋር በተያዘ ወልቭስን በተመለከተ አንዳንድ እንደዚህ ደካማ ደረጃ ላይ ያሉ የሚመስሉ ቡድኖችን በተመለከተ ሚኬል አርቴታ ያነሳቸው ጉዳዮች አሉ። በፕሪሚየር ሊግ ላይ የትኛውም ጨዋታ በጣም አስቸጋሪ ነው። ነገር ግን እንደዚህ አይነት ከውጤት ጋር የሚፋለሙ ከውጤት በተቃራኒ ያሉ ውጤት የከዳቸው ቡድኖችን መቅጠም ከባድ እንደሆነ አንስቷል። አውቃለሁ አሰልጣኙም በጣም ጥሩ ነገሮችን አድርጎ እንደሚመጣ ተጫዋቾቹን ወደ ማሸነፍ እንዴት እንደሚገፋቸው ከዛ በተጨማሪ ከኛ ጋር ከአርሰናል ጋር ማሸነፍ ማለት የበለጠ ትርጉም የሚሰጠውና ለቀጣይም በደንብ ትሪገር ለማድረግ ውጤቶችን ለማምጣት በጣም የሚጠቅም ነውና ያንን ለማድረግ ነው የሚመጡት። በእኛ ሳይድስ ምን አድርገናል የሚለውን ያነሳል ሚኬል አርቴታ። በፉል ጋዝ እንግዲህ ነዳጃችንን ሞልተን እየጠበቅን ነው። ከመጀመሪያው ደቂቃ በሙሉ በፉል ጋዝ በሙሉ ነዳጅ ነው የምንጫወተው። ምን ማድረግ እንዳለብን ደግሞ እናውቃለን የሚል ነገሮችን አንስቷል ሚኬል አርቴታ። ጨዋታውን በተመለከተ አንደኛ ከ20ኛ ደረጃ ላይ የሚገናኙበት ጨዋታ ነው። ነገ ለምሳሌ ማንቸስተር ሲቲ ሁለተኛ ነው። 4ኛ ደረጃ ላይ ካለው ክሪስታል ፓላስ ይጫወታል። ዛሬ ቼልሲ ከኤቨርተን 5ኛና 7ኛ ናቸው። ብራይተን ከሊቨርፑል 8ኛና 10ኛ ደረጃ ላይ ያሉ ቡድኖች ናቸው። በጣም በተራራቁ ደረጃዎች መካከል የሚደረግ ጨዋታ ነው። የጨዋታ ሌሎችንም ጉዳዮች ይነሳሉ ከጨዋታው ጋር በተያያዘ። ነገር ግን የሚኬል አርቴታ ቡድን ጨዋታውን በደንብ በቁጥጥር በሰፊ የግብ ልዩነት ያሸንፋል ተብሎ ይጠበቃል። ሌሎች ጉዳዮችን ከማንሳቴ በፊት ስለ ጉዳቶችም ትናንትና የላካችሁልን መልእክቶች አሉ። የእናንተን አስተያየቶች ላንብብላችሁ። ከምልክቶቻችሁ ከግምቶች ነው አብዛኞቹ። ደረጀ ከበደ አርሰናል 4-1 በሆነ ውጤት ያሸንፋል ብሏል። ሳማሶም 3-0 በሆነ ውጤት ጨዋታው ይጠናቀቃል ብሏል። ቴዲ አርሰናል 3-1 በሆነ ውጤት ወልቭስን ያሸንፋል። አብይ አለሙ ደግሞ በጻፈልን መልእክት እውነቱን ነው ብሏል። የፖል ሜርሰንን ሀሳብ ነው። ሚኬል አርቴታ አንዳንድ ጊዜ የሚሰራው ስህተት ዋጋ እያስከፈለን ነው አርሰናልን ብሏል። መልካም የተባለ አድማጫችን 6-0 ጨዋታው ይጠናቀቃል ብሏል። ሰፊ ግምት ይመስላል እስካሁን ከመጡልን መልእክቶች መካከል። ነጻነታዊ አርሰናል 3-0 በወልቭስን ያሸንፋል። አዲኖ ቦዲ 2-0 በሆነ ውጤት በወልቭስ አሸናፊነት ይጠናቀቃል ብለናል። ሳሙኤል መንገሻ በቪክተር ዮኬሬሽ በኩል 5 ግቦችን እንጠብቃለን የሚል ነገር አንሷል። ግርማም አርሰናል 2-1 በሆነ ውጤት ያሸንፋል። ጠባብ ግምት ይመስላል እስካሁን ከመጡልን ግምቶች መካከል። ምስጋናው አርሰናል 3-0 ወልቭስን ያሸንፋል ብሏል። ግርማ ባይሳ አርሰናል በዚህ ሰዓት ላይ እንግዲህ የአምበልነት ቅያሬ ማድረግ የለበትም፣ ሞራል ይወርዳል የቡድኑ የሚል ሀሳቡን አካፍሎናል። በላይ የጻፈልን መልእክት አለ። 3-1 በሆነ ውጤት በላይ ወለላው ከአዲስ አበባ 3-1 በሆነ ውጤት ጨዋታው ይጠናቀቃል ብሎናል። ሌሎችም 2-0 እነ ታምራት 5-0 በሆነ ውጤት ታምሬ ነኝ ያለን አድማጫችን ግምቱን አስቀምጧል። እንግዲህ ምን ጥያቄ ያለው ብሏል። አብራር አህመድ አርሰናል 5-0 በሆነ ውጤት ያሸንፋል፣ ቪክተር ዮኬሬሽ ያገባል ያሉ ሌሎች አድማጮችም አሉ። አየነው
ሙላለም ሌላ መልእክቱን ጽፎልናል። ሰላም ምርጦች እንዴት ናችሁ? አርሰናል በዛሬው የጠቀሳቸውን ተጫዋቾች በተጨማሪ ትክክለኛ የግራ ክንፍ ወጣት ጨራሽ 9 ቁጥር አጥቂ ማስፈረም ይኖርበታል የሚል መልእክቱን ልከውልናል። ሁሉም ከልብ እናመሰግናለን። ግምቶቻቸውን ላኩልን። ከሰሞኑ የቻምፒየንስ ሊግ ጨዋታ ላይ ያስተዋላችኋቸው ነገሮች ካሉ እናነሳለን መለስ ብለን። የጋብሪኤል ማጋሌሽን ጉዳይ አስቀድሜ ግን ላንሳላችሁ። ጋብሪኤል ማጋሌሽ ጉዳት መጠኑ ምን ላይ ነው የሚለውን አንዳንድ ጊዜ ባልተጠበቀ መንገድ ተጫዋቾች ጉዳት ያጋጥማቸዋል። አንዳንድ ጊዜ ክለቡ ይፋ ሳያደርገው የጉዳት መጠናቸውን በተለያየ አጋጣሚ መለየት ይቻላል። አሁን ከጋብሪኤል ማጋሌሽ ጋር በተያዘ በምን ደረጃ ላይ መለየት እንደሚቻል የሚያስታውቅ አንድ ነገር አጋጥሟል። በፔካሃም በዛው በእንግሊዝ አባቱ የዚህ የ6-6 ጨዋታ የእግር ኳስ ጨዋታ ነው የፉትሳል ጨዋታ እየተጫወቱ ነበረ። በሜዳ ላይ አንድ ነገር ያጋጥማቸዋል። ከዛ ወደ አባቱ ለመድረስ በጣም ስፕሪንት ሲያደርግ የሚያሳዩ ምስሎችን ተመልክተናል። ጋብሪኤል ማጋሌሽ ያ ማለት ጉዳቱ የከፋ አይደለም፣ ቶሎ እያገገመ ይገኛል፣ የጥንቃቄ ነገር ነው እንጂ በቀጣይ ጨዋታዎች ላይ ይመለሳል የሚሉ ነገሮች ወጥተዋል። በእርግጥ ዲሴምበር 13 ላይ ነው የምንገኘው። ዲሴምበር መጨረሻ ላይ ሙሉ ለሙሉ ከጉዳቱ አገግሞ ወደ ሜዳ እንደሚመለስ የተጫዋቹ ጉዳይ በደንብ የሚጠበቅ ነው። ለሁሉም እነዚህ ጉዳዮች በቀጣይ እናነሳቸዋለን። ከጋብሪኤል ማጋሌሽ ጋር በተያዘ ቶሎ ይመለሳል ተብሎ ይጠበቃል። ዊሊያም ሳሊባ ግን በዛሬው ስብስብ ላይ እንደሚካተት ሚኬል አርቴታ በግልጽ ባያስቀምጠውም የሚጠበቁ ጉዳዮች ናቸው። ጨዋታው ሰዓት ሲደርስም የምናውቀው ጉዳይ ሊሆን ይችላል። በተቀያሪ ወንበር ላይ ይጀምራል ተብሎ ይጠበቃል። በእርግጥ የእሱ መድረስ በጣም የሚያስቸኩል ላይሆን ይችላል። ኮልቭስ ብዙ ግብ የሚያስቆጥር ቡድን አይደለም። ከቡድኑ እንቅስቃሴ አንጻር ያ ይጠቀሳል። ከጉዳት ዜናዎች ጋር በተያዘ ግን አንዳንድ ነገሮችን ቅድመ መግቢያ ላይም ያነሷቸው ሀሳቦች አሉ። በውድድር ዓመቱ አርሰናል ምን ያክል ተጫዋቾችን ከ25 የሲኒየር የዋናው ቡድን ተጫዋቾች መካከል ምን ያክሉ በጉዳት ምክንያት ከሜዳ ራቁ፣ ምን ያክል ጨዋታ መለጣቸው የሚለው ዘቴሌግራፍ ላይ ተመልክተናል። አሁንም የአርሰናል ከጉዳት ጋር የተያዙ መጥፎ እድሎች አሁንም እየመጡ ይገኛሉ። ጋብሪኤል ሱስ ከ11 ወራት በኋላ ነው የተመለሰው። ሚኬል አርቴታ ግን ተጫዋቾችን እያጣ አንዳንድ ተጫዋቾችን ያለቦታቸው እያጫወተ በጣም ከባድ የስኬጁል ላይ ደርሰናል። የውድድር ዓመቱ ከባዱን የክሪስማስ ወቅት እንደሆነ ይታወቃል። ከዛ በኋላ ቡድኖች እረፍት ማግኘት ቀና ማለት የሚችሉበት ጊዜ ይመጣል። ከ25 የአርሰናል ተጫዋቾች 17ቱ በያዝነው የውድድር ዘመን በጉዳት ቢያንስ አንድ ጨዋታ አልፏቸዋል። ቢያንስ ነው ያልኩት። አብዛኞቹ ከዛ በላይ የሚጠቀስ ነው። ከኢንካፔ ጀምሮ እነ ጋብሪኤል ሱስን መጥቀስ ይቻላል። እነ ክርስቲያን ሞይስኬራን፣ ሊያንድሮ ትሮሳርድንም ጭምር እየጠቀስን እናነሳለን። ሊድስ ዩናይትድ ብቻ ነው ከአርሰናል የበለጠ በጉዳት የተመታው ቡድን በዚህኛው የውድድር ዘመን በ2025/26 የውድድር ዘመን ላይ ያንን ተመልክተናል። የፕሪሚየር ሊግ ቁጥሮችን ብቻ ነው እያነሳው ያለውት እና ከአርሰናል ጋር በተያያዘ በጣም ብዙ ጉዳቶች ተደጋግመው እየተመለከተን እንገኛለን። ጋብሪኤል ሱስ ለምሳሌ ከባለፈው የውድድር ዘመን ከተጎዳበት ጊዜ ጀምሮ 46 ጨዋታዎች አምልጠውታል። ከኤቨርስ የማንቸስተር ዩናይትድን ጨዋታ ካደረገ በኋላ 21 ጨዋታዎች በሁሉም ውድድሮች ላይ ያመለጡት ተጫዋች ነው። ኖኒ ማድዌኬን ስንመለከት 12 ጨዋታዎች አምልጠውታል። ጋብሪኤል ማጋሌሽ እስኪመለስ ድረስ ቢያንስ ከ10 በላይ ጨዋታዎች ያመልጡታል። ማርቲን ኦዴጋርድ 9፣ ፒየሮ ኢንካፔ 6፣ ክርስቲያን ኖርድጋርድ 4። የማርቲን ኦዴጋርድ በድጋሚ ያጋጠመው ጉዳት እንደምናስታውሰው በሾልደር መጀመሪያ ላይ የጉልበት ጉዳት በ9 ነው የጠቀስኩላችሁ። ከዛ በኋላ በድጋሚ ያጋጠመው የትከሻ ጉዳት 4 ጨዋታ እንዲያመልጠው ምክንያት ነበረ። ከዛ ውጪ ጋብሪኤል ማርቲኔሊ 4 ጨዋታዎች አምልጠው ተመልሷል። ሚኬል ምናልባት የሚካኤል ሜሪኖን ስም ነው እዚህ ላይ የማናንሳው። ቪክተር ዮኬሬሽ 4 ጨዋታ፣ ዊሊያም ሳሊባ እስካሁን የሚመለስበት ቀን በይፋ አልተገለጸም፣ 3 ጨዋታ፣ ቤን ዋይት 3 ጨዋታ፣ ቡካዮ ሳካ 3 ጨዋታ፣ እንዲሁም ደግሞ ሊያንድሮ ትሮሳርድ 2 ጨዋታ፣ ክርስቲያን ሞይስኬራ 2 ጨዋታ። ገና የሚቀጥሉ ስሞች ሊኖሩ ይችላሉና እነዚህ አይነት ነገሮች በደንብ ተደጋግመው እየተመለከተን እንገኛለን። ምን ያክል አርሰናል መሪነቱን ማስጠበቁ የሚያስገርም እንደሆነ የሚያጣቸው ተጫዋቾች ለምሳሌ ትናንትና ሶል ካምቤል ሲያነሳ ነበረ። ዊሊያም ሳሊባና ጋብሪኤል ማጋሌሽ ማጣት በጣም ከባድ ነው። ከፊት አጥቂዎችን ቢያጣርናል ይሻላል። እነዚህን ተጫዋቾች የቡድኑ ቁልፍ ተጫዋቾች ናቸው፣ እነዚህን ተጫዋቾች ከሚያጣ የሚል ሀሳቡን ሲያነሳ ነበረ። ለሁሉም የዝውውር ጉዳዮችን ደግሞ እናንሳ። ከዛ አስቀድሜ ግን ቻምፒየንስ ሊግ ላይ የተመለከትኩትን አንድ አስገራሚ ነገር ምናልባት ካስተዋላችሁ ልጠይቃችሁ ብዬ ነው። በቻምፒየንስ ሊግ ላይ ስንት የአርሰናል ተጫዋቾች ዘንድሮ 6 ጨዋታዎች ተደርገዋል? ስንት የአርሰናል ተጫዋቾች የጨዋታው ኮከብ ተብለው
ተመልክታችኋል። ግምቶቻችሁን የጨዋታ አስቀምጡልን። ከዛ በተጨማሪ እነማን ለምሳሌ መጨረሻው ጨዋታ ላይ ኖኒ ማዱኬ ነበር የቻምፒየንስ ሊጉ የሳምንቱ ምርጥ ተጫዋች የጨዋታው ምርጥ ተጫዋች እንዲሁም ደግሞ በሳምንቱ ምርጥ 11 ውስጥም የተካተተው። ሌሎች በዚህ በቻምፒየንስ ሊግ ላይ አርሰናል ባደረጋቸው ጨዋታዎች ላይ የምታስታውሷቸው ምርጥ ተጫዋች ተብሎ የተመረጡ ተጫዋቾችን አንሱልን። የዝውውር ጉዳዮችን ላንሳላችሁ። ከዝውውር ጋር በተያያዘ የሚነሱ ሀሳቦች አሉ። ከነዚህ መካከል አንደኛው የአርሰናል የፊት መስመር ጉዳይ ይነሳል። ሚኬል አርቴታ በቀጣይ ቪክተር ዮኬሬሽ ላይ የተማመነ ይቀጥላል ወይስ ደግሞ አጥቂ ያመጣል የሚለው የሚጠበቅ ጉዳይ ነው። በዙ መንገድ ይነሳል። አሁን ግን እየወጡ ያሉ መረጃዎች አሉ። በእርግጥ ሚኬል አርቴታ 2026 ማለትም ከጃንዋሪ ጀምሮ ዝውውሮች ላይ ምን ያክል ተሳትፎ ይኖራቸዋል ተብሎ ከሳምንት በፊት በነበረው ጋዜጣዊ መግለጫ ላይ ሲጠየቅ ነበረ። ነገር ግን ያነሳው ጉዳይ ከጥር የዝውውር መስኮት ጀምሮ ዝውውሮች ላይ ትኩረት ልናደርግ እንችላለን፣ ነገር ግን በቡድን እንቅስቃሴ በሚጎዱብን ተጫዋቾች ልክና ገበያው ላይ ባለው ሂደት የምንመራው እስካሁን ራሳችንን ከዝውውር ውጭ አላደረግንም፣ ለማስፈረም እንችላለን፣ ላናስፈርም እንችላለን፣ ግልጽ የሆኑ ነገሮች የሉም በሚል ያስቀመጣቸው ነገሮች ነበሩ በገደምዳሜው ያነሳቸው ጉዳዮች። ነገር ግን እንደ ቡድን አርሰናል ዝውውሮች ላይ ሊሳተፍ ይችላል። በጥር የዝውውር መስኮት አቬለብል ከሆኑ ተጫዋቾች መካከል ደግሞ የሮድሪጎና የአንቶኒዮ ሴሜንዮ ጉዳይ ይነሳል። ሌሎች አማራጮች አሉ። ራፋኤል ሊያኦ እንዲሁ ሌላኛው ስም እንደሆነ ይጠቀሳል። በተለይ እነዚህን ተጫዋቾች ላይ ትኩረት ተደርጎ እየተነሱ ያሉ ነገሮች አሉ። በግራ መስመር ቦታ ላይ አሁንም ሚኬል አርቴታ ቀይ መስመሩን እንዳጠናከረው ቡካዮ ሳካና ኖኒ ማዱኬ ቀይ መስመሩን እየተቀያየሩ ለመምራት ግቦችን ለማስቆጠር በደንብ በመፈራረቅም ለመጫወት አቅም ያላቸው ተጫዋቾች ናቸው። በግራ መስመር ቦታ ላይ ሊያንድሮ ትሮሳርድ የጋብሪኤል ማርቲኔሊን ጉዳይ እያጣጣለን አይደለም። ነገር ግን በቡካዮ ሳካ ደረጃ ናቸው ወይ የሚለው በደንብ የሚያስገርም ላይሆን ይችላል። እንደዚህ አይነት ፍላጎቶች ቢኖሩ ለምሳሌ የሊያንድሮ ትሮሳርድን ኳሊቲዎች ብናነሳ በጣም በትልቅ ደረጃ በተለይ ለሎ ብሎክ ቡድኖች በጣም አስፈላጊ ተጫዋች ነው። ነገር ግን በትልቅ ጨዋታም በየትኛውም መራግብ ላይ ግብ ያስቆጥራል። ያንን ተመልክተናል። ከሱም ላቅ ባለ ደረጃ ደግሞ እነ ሮድሪጎ እነ ራፋኤል ሊያኦ በየትኛውም ያጫወት መንገድ ቡድኑ ሊገለገልባቸው የሚችላቸው አይነት ተጫዋቾች ናቸውና ሚኬል አርቴታ ያንን አስበው ወደ ገበያ ሊገባ ይችላል። ቪክተር ዮኬሬሽን ግን ተማምኖ ይቀጥላል ተብሎ ይጠበቃል። ሌላ አጥቂ ያስፈርማል ተብሎ አይጠበቅም። ያ ማለት የ9 ቁጥር አጥቂ ላይ ሌላ ወጣት ተጫዋች ሊያመጣ ይችላል። ነገር ግን አሁን በዚህ ደረጃ በሱፐርስታር ደረጃ የሚጠቀስ በቪክተር ዮኬሬሽ ደረጃ ሊመጣ የሚችል የአጥቂ ስፍራ ተጫዋች ላይኖር እንደሚችል የሚነሱ ዘገባዎች አሉ። ሮድሪጎ በሪያል ማድሪድ ቆይታው ያን ያክል በቡድኑ ውስጥ ሊያዘልቀው የሚችል ነው ወይ የሚለው ትልቁ ጥያቄ ነው። ተጫዋቹ ሊለቅ የሚችልበት እድል አለ። ራፋኤል ሊያኦ በኤሲ ሚላን በጣም አስገራሚ ውድድር ዘመን ላይ ይገኛል። የአንቶኒዮ ሴሜንዮ ጉዳይ በጥር የዝውውር መስኮት አርሰናል የሚፈልግ ከሆነ ተጫዋቹን በ65 ሚሊዮን ፓውንድ ማስፈረም ይችላል። ገናዊ ተጫዋች አርሰናል የልብ ደጋፊ እንደሆነ ይታወቃል። እነዚህ ነገሮች ተደጋግመው ይነሳሉና በቀጣይም በደንብ ጠንከር ብሎ ልንመለከታቸው የምንችላቸው ጉዳዮች ናቸው። ከኤታን ኖኔሪ ጋር በተያዘ ዘንድሮ አስገራሚ ቁጥር ተመልክቻለሁ። 18 ዓመቱ ላይ ይገኛል። አርሰናል 15 ጨዋታዎችን አድርጓል በፕሪሚየር ሊጉ። ከነዚህ 15 ጨዋታዎች መካከል በፐርሰንት የአርሰናልን እንግዲህ 12 በመቶ እንኳን ደቂቃዎችን በሜዳ ላይ መሰለፍ አልቻለም። ተቀይሮ ገብቶ 5-10 ደቂቃዎችን እየተሰለፈ ብዙ ጨዋታዎች ላይ ደግሞ ጭራሽ ወደ ሜዳ ሳይገባ ጨዋታው ይጠናቀቃል። ሚኬል አርቴታ አዲስ ውል እንዲቀርብለት አድርጎ በክለቡ ከቆየ በኋላ ለምንድን ነው የሚለው ጉዳይ ሲነሳ በጉዳት በተፈተነበት ወቅት ላይ እንኳን የተጫዋቹን መጠቀም ብዙ ፍላጎት የሚያሳይ አሰልጣኝ የሆነ አይደለም። አንዳንድ ነገሮች ይነሳሉ። ከተጫዋቹ የኳሊቲ ደረጃ ጋር የሚነሳ ጥያቄ የለም። ነገር ግን በተጫዋቹ በኩል የመከላከል አውትፑቱ በጣም ጥሩ አይደለም። አንዳንድ ጊዜ ዋጋ የሚያስከፍሉ ስህተቶችን በገባባቸው ደቂቃዎች ላይ ተመልክተናል። ለካውንተር አታክ ቡድኑ ሲጠቃ ከሱ በሚነጠቁ ኳሶች ያንን አስተውለናል። የሚኬል አርቴታ ቅራኔ ምናልባት ያ ሊሆን ይችላል የሚጠበቅ ጉዳይ ነው። ሌሎች ጉዳዮችም ይኖራሉ። ከኤታን ኖኔሪ ጋር በተያዘ ግን በውሰቱ አንዳንድ ክለቦች ይፈልጉታል ተብሎ ሲነሳ ነበረ የፕሪሚየር ሊጉ ሚድ ቴብል ላይ ያሉ ቡድኖች። ነገር ግን አሁን ማንቸስተር ዩናይትድም ቼልሲም ተጫዋቹን ቼልሲ በቋሚነት ማንቸስተር ዩናይትድ በውሰት ተጫዋቹን ለማስፈረም ፍላጎት አላቸው። ምናልባት እድሎች ካሉ መመልከት ይፈልጋሉ የሚሉ በጥር ዝውውር መስኮት ሊሳኩ ከሚችሉ ዝውውሮች መካከል
እየተጠቀሰ ይገኛል። ገና በፍላጎት ደረጃ ፍላጎታቸውን ሬጂስተር አድርገው አስመዝግበዋል የሚሉ ዘገባዎችን እየተመለከትን እንገኛለን። የጋብሪኤል ሱስን ጉዳይ ላንሳላችሁ። ሚኬል አርቴታ ጋብሪኤል ሱስ በጥር የዝውውር መስኮት አርሰናልን ይለቃል ወይ ተብሎ ተጠይቆ ነበረ። በዝውውር ጉዳይ ላይ ከተጠየቁ የትናንትና ጋዜጣዊ መግለጫዎች መካከል አንደኛው ነው። አይመስለኝም ብሏል። እንደዛ ኮንሲደር አናደርግም ጋብሪኤል ኢየሱስ በዚህ በጥር የዝውውር መስኮት ወይም ይለቃል ብሎ ለመናገር ከባድ ነው ብሏል። ተጫዋቹ እንደሚታወቀው እስከ 2027 ድረስ ውል አለው አርሰናል የሚያቆየው። በቅርብ ጊዜያት ላይ እነ ዌስትሃም እና ኤቨርተን ከፕሪሚየር ሊግ ዩቬንቱስ፣ ከጣሊያን ሴሪያ ፍላሚንጎ እንዲሁም ደግሞ ፓልሜራስ አሳዳጊው ቡድን የልጅነት ክለቡ ፓልሜራስ ሲፈልገው ነበረ። አንዳንድ በክለቡ በኩልም ሲነሱ የነበሩ ጉዳዮች አሉ። ኦፖርቹኒቲዎች ካሉ እንመለከታለን፣ በውሰቱል ተጫዋቹን ለማምጣት እንፈልጋለን ሲሉ እንደነበረ ይታወቃል። እነዚህ አማራጮች አሉት ክለቡ አርሰናል። ነገር ግን ሚኬል አርቴታ ኮንሲደር እያደረግን አንገኝ። በተለይ አሁን ባለነው ሲቹዌሽን ምክንያት ባለንበት ሁኔታ ምክንያት ተጫዋቹን እንለቃለን ብለን አናስብም ብሏል። ጋቢ ምን በሜዳ ላይ መጨመር እንደሚችል ምን ኦፈር ማድረግ እንደሚችል ተመልክተናል። ስትሬት አዌይ ወደ ሜዳ በገባበት በመጀመሪያው ደቂቃ ላይ በቻምፒየንስ ሊግ ጨዋታ ላይ አሳይቶናል። የተለየ ተጫዋች የተለየ አይነት ኳሊቲ ያለው ተጫዋች ነው የሚል ነገር አንስቷል። ትክክለኛ ሀሳብ ይመስላል። ከሚኬል አርቴታ ጋር በተያያዘ በግብ ጠባቂ ደረጃ ዚዮን ሱዙኪ የጃፓናዊ ግብ ጠባቂ ስም ባለፉት ቀናት ሲነሳ ነበረ። ዲያንት ራማጃ የተባለ ተጫዋች አለ። ይህ ተጫዋች የኮሶቮ ብሔራዊ ቡድን ተጫዋች ነው። ከዛ ውጪ ግን የቀድሞ የጀርመን ወጣት ብሔራዊ ቡድን ተጫዋች እንደሆነ ይታወቃል። የዶርትመንድ ንብረት ነው። በሄደንም በውሰቱል ሲጫወት ተመልክተናል። 24 ዓመቱ ላይ ይገኛል። የዳቪድ ራያ የረጅም ጊዜ ተፎካካሪ ሊሆን ይችላል የሚል ፍላጎት አለው። ኳሊቲዎቹ በዛ ደረጃ የሚጠቀስ ነው ብሏል። ሚኬል አርቴታ ፍላጎቶችንም ገልጿል። ምናልባት ሊመጣ የሚችልበት እድል አለ። ከቻምፒየንስ ሊግ ጋር በተያዘ ቅድም ያነሳውላችሁ ጉዳዮች ላንሳና ወደ ሌሎች ጉዳዮች አልፋለሁ። በተለይ ደግሞ ከቻምፒየንስ ሊግ ጋር በተያዘ አርሰናል በቻምፒየንስ ሊጉ የጨዋታው ኮከብ ተብሎ የተመረጡ ተጫዋቾችን ስሞች ጻፉልን ብዬ ነበረ። ኖኒ ማዱኬ አንደኛው ነው መጨረሻ ጨዋታ ላይ። ከዛ በፊት የባየር ሙኒክ ጨዋታ ላይ ዴክላን ራይስ ነበር። ከዛ በፊት ሚኬል ሜሬኖ፣ ከዛ አስቀድሞ የቪክተር ዮኬሬሽ የጨዋታው ኮከብ ተብሎ የተመረጠበት የመጀመሪያው ጨዋታ ላይ ጋብሪኤል ማርቴሊ፣ ከዛ በተጨማሪ ሁለተኛው ጨዋታ ላይ ደግሞ ማርቲን ኦዴጋርድ የኦሎምፒያኮስ ጨዋታ ላይ እያንዳንዱ ጨዋታ ላይ በተመሳሳይ የአርሰናል ተጫዋቾች እንግዲህ ስድስቱም ጨዋታ ላይ ስድስት የተለያዩ ተጫዋቾች የጨዋታው ኮከብ ተብሎ ተመርጧል። የመጀመሪያው ጨዋታ ከጋብሪኤል ማርቴሊ ጀምሮ ኦዴጋርድ፣ ቪክተር ዮኬሬሽ፣ ሚኬል ሜሬኖ እንዲሁም ደግሞ ዴክላን ራይስ እና ኖኒ ማዱኬ እንደዚህ የጨዋታው ኮከብ ተብሎ ተመርጠው ተመልክተናቸዋል። በትክክል ከቡድኑ ጋር በተያያዘ በደንብ ሊነሳ የሚችል ጉዳይ እንደሆነ መናገር ይቻላል። ጥሩ አቅም ያለው ቡድን ነው አርሰናል። በእያንዳንዱ ጨዋታ ላይ የጨዋታው ኮከብ ተብሎ የተመረጡለት ተጫዋቾች አሉ። አንደኛ እንደ አትሌቲኮ ማድሪድ አይነት ድንቅ ጨዋታ፣ እንደ ባየር ሙኒክ አይነት ትልቅ ጨዋታዎችም ላይ ጭምር ብቃታቸውን ያሳዩ ተጫዋቾች አሉ። የስላቪያ ፕራ ጨዋታ ላይ ሚኬል ሜሬኖ ነበረ። ለሁሉም የአርሰናል ተጫዋቾች ብቃታቸውን በሁሉም ደረጃ እያሳዩ ቀጥለዋል። ኮሜንቶቻችሁን እንጠብቃለን። የጨዋታ ግምቶቻችሁን አሁንም ላኩልን። በርከት ያሉ ጉዳዮችን እያነሳን እንቀጥላለን። ባለው መሰረት እንግዲህ መልእክቶቻችሁን ላኩልን። የእናንተን ተሳትፎ እንፈልጋለን። ነገም በአዳዲስ ጉዳዮች በአዳዲስ መረጃዎች እንመለሳለን። የአርሰናል ቻናልን ሰብስክራይብ አድርጉ፣ ቤተሰብ ሁኑ። አብሮነታችሁን እንፈልጋለን። ይህን ቻናል ማሳደግ አለብን። የአርሰናልን የሚወክል አንድ ትልቅ ቻናል ያስፈልገናልና የእናንተን ተሳትፎ እንፈልጋለን። በየዕለቱ አዳዲስ ጉዳዮችን ያልሰሙ መረጃዎችን ጥልቅ ትንታኔዎችን እየሰጠን ቆይታችንን እያደረግን እንገኛለን እና እናንተም አብራችሁን ስላላችሁ ጊዜያችሁን ስለምትሰጡን ስለምታደምጡን ከልብ እናመሰግናለን። ለዛሬ እዚህ ላይ እናበቃለን። ነገ ከድል በኋላ አርሰናል ኮልቭስ ካደረጉት ጨዋታ በኋላ ከጨዋታ በኋላ ምን ተባለ ትንታኔዎችን ይዘን አዳዲስ የዝውውር ጉዳዮችንም ይዘን እንመለሳለን። ለዛሬ እዚህ ላይ እናበቃለን። ጤና ይስጥልን።